እግዚአብሔርን አመሰግናለሁ እንደገና ደግሞ በውስጥ ያለውን ነገር እንደካፈል እድል ስለሰጠኝ ቤተክርስቲያንንም መሪዎችንም እባርካለሁ። ክብር ለኢየሱስ ይሁን። እንግዲህ ይሄ ጾም ጸሎት ጊዜ መጨረሻ ላይ እንኳን ለጾም ጸሎቱ መጨረሻ አደረሳችሁ ለማለት ይከብደኛል ያለቀብን ስለሆነ ማለት ነው። እና ቢቀጥል መልካም ነበር። እንግዲህ ሌላ ጊዜ ደግሞ እግዚአብሔር ይሰጠናል። እና ሳስብ ያቺ ሴት ጌታ ኢየሱስ ክርስቶስ ካገኛት በኋላ ከነካት በኋላ ምንዋን ጥላ ሄደች? ምንዋን ጥላ ሄደች? ከሷ ጋር የከረመውን ያሟሸችውን ብዙ የለመደችውን ነገር ጥላ ወደ ከተማ ሄደች ይላል። እና ከዚህ ጾም ጸሎት በኋላ ብዙ ነገር ጥለን እንሄዳለን። ወደ አዲስ ነገር እንገባለን። ከኛ ጋር የለመደውን ነገር ጥለን ወደ አዲስ ልምምድ ውስጥ እግዚአብሔር ያስገባናል። ክብር ለኢየሱስ ይሁን። እኔ የምናገረው ኤፌሶን ምዕራፍ 5 ላይ ነው። እንደዚሁ 2 ደቂቃም ቢሆን 1 ደቂቃ በዚህ መንፈስ እንጸልይ። አሜን። ለቀን የምንወጣበት ጊዜ ይሁን። እቺ ሴት በቃ ከሷ ጋር የከረመውን ያሟሸችውን የለመደችውን ከንስራዎች መካከል እንኳን የቱ ነው ያንቺን ስራ ብትባል የምታቀውን ያንንን ስራ ጥላ ሄደች ይችላል። የእግዚአብሔር ሰው ኤልሳም ነብዩ በነካው ጊዜ በቃ ጥሎ ሄደ። በሬዎቹን አርዶ ለቆ በቃ ተከትሎ ሄደ። ኮከቡን ተከትለን እንድንሄድ እግዚአብሔር ይርዳን። በቃ ከለመድነው የሚያወጣ ሃሌሉያ። የሚቀጥለው አመት እስከ ዛሬ ከለመድነው የጸሎት ህይወት እስከ ዛሬ ከለመድነው አመለካከት ሃሌሉያ ሺራባ ዱና ካሻካቲያ አልፈልግም በሉት። አልፈልግም በቃ እንደ በለፈው መኖር አልፈልግም። በከረመው ልምምድ በዛ በማቀው ልምምድ መቀጠል አልፈልግም። አዲስ ነገር አዲስ ከፍታ ሃሌሉያ። በዚህ መንፈስ ነው እግዚአብሔር በመካከላችን የመጣው። ሃሌሉያ። እግዚአብሔር ሆይ እንዲህ ስለምታደርግ እናመሰግንሃለን። እንዲህ ባደረክ ጊዜ እግዚአብሔር ሆይ ከሩቅ ሆነው ከሚመለከቱት ሳይሆን አብረው እግዚአብሔር ሆይ ከሚበሩት መካከል አድርገን አብረው መንፈስ ቅዱስ ሆይ አንተን ተከትለው ከሚሄዱት አቤቱ ከነዛ ሰዎች መካከል እንድታረገን በኢየሱስ ስም እንጸልያለን። አቤቱ ስለ ሁሉ ተመስገን። አሁን ደግሞ እኔ ቃልህን ስናገር ባሪያዎችህ ቃልህን ሲሰሙ ለሁላችን ያንተ ምህረትና ጸጋ ይብዛልን በኢየሱስ ክርስቶስ ስም አሜን። ክብር ለኢየሱስ ይሁን። እንደሰማችሁት እኔ የምናገረው ከምዕራፍ 5 ከ22 ከ21 እስከ 33 ባለው ክፍል ነው። ምናልባት ዛሬ ቁጥር 21 22 23 እና 24 እንደገና 33ኛውን ዘለን ነው የምናየው። እንግዲህ ኤፌሶን መጽሐፍ እኔ ምናልባት እንግዲህ በጣም ካላሳነስኩት ምናልባት ወደ 30 ጊዜ ምናምን በትንሹ ሳላጠናው አልቀርም፣ ግን ሁሉ ጊዜ አዲስ ነው። ክብር ለኢየሱስ ይሁን። እና የሚያስገርም ጊዜ ነበረን ባለፈው አመት እነኚህን ምዕራፎች ስንማር። እንደዚህ አነበዋለሁ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ ለባሎች ሁሉ ለባሎቻችሁ ይገዙ፣ ለባሎቻችሁ ተገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሷን አሳልፎ እንደሰጠ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ በገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳልና ማንም የገዛ ስጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ስለዚህም ሰው እናቱንና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም እናንተ ደግሞ እያንዳንዳችሁ የገዛ ሚስቶቻችሁን እንደ ራሱ
ሆኖም ከናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደራሱ አድርጎ ይውደዳት፣ ሚስትም ባሏን ምን ታርግ? ትፍራ ብሎ የእግዚአብሔር ቃል ይናገራል። ይሄ ትምህርት ሲጀመር ኤፌሶን ሊጀመር አካባቢ አንድ ጥያቄ ራሴን ጠየቅኩኝና መልስ ላገኝ አልቻልኩም። መቼ ነው ቤተክርስቲያን ስመጣ ማስታወሻ መያዝ ያቆምኩት ብዬ ራሴን ጠየቅኩ እና ምንም ትዝ አልልም ማለት ፓስተር ማስታወሻ ያዙ ካልሆነ እኔ እገዛለሁ ምናምን ሲል ጠየቅኩ እና መቼ እኔ ግን ይይዝ ነበር ማስታወሻ ይዛለሁ መጽሐፍ ቅዱሴን ይዤ ነበር የሚለው ረጅም ዓመታትና አሁን ግን የሆነ ዓመታት አቆምያለሁና ለምንድን ነው ያቆምኩት መቼ ነው ያቆምኩት ብዬ ብጠይቅ ላስታውስ አልቻልኩም እና ግን ባለፈውን ዓመት በሙሉ ይዣለሁ እና የሚቀጥለው ዓመት የአዲስ ልደት እቅዳችን ይሁን ማስታወሻ ምን ይዝበት ዓመት ይሁንልን የማቃል ነው የእግዚአብሔርን ቃል ስንማር አንዱ አክብሮታችን ሰባኪውም እኮ እንትን ያደርጋል እናንተ ስትጽፉ ምናምን ማስታወሻ ምናምን ሰባኪውም ኢንከሬጅ ይሆናል እና ለኛም ደግሞ ጥሩ ነው የጻፍነው ነገር ወደ ውስጣችን የመዋሃድ አቅም ስላለው አክብሮታችንን ልጆቻችንን መጽሐፍ ቅዱስ ይዘን ማስታወሻ ይዘን ሲያዩ አክብሮታችንን ነው የምናየው እና ይሄንን ማድረግ አንርሳ። እንግዲህ ይሄ የኤፌሶን መጽሐፍ በተለያየ መንገድ ይከፋፈላል እና the three calling to 3 W's ይባላሉ ክፍፍሎቹ። የመጀመሪያው ከፓስተር ሞኬ ጋር ያየነው calling to wealth ወደ ሀብት የተደረገ ጥሪ ነው የመጀመሪያው ጥሪ። ሁለተኛ calling to right walk ከፓስተር ቢኒ ጋር የጀመርነው ዛሬም ከኔ ጋር የምናየው ወደ ትክክለኛ የህይወት አካሄድ ጥሪ የተደረገልን ጥሪ ነው። የመጨረሻ ደግሞ የሚቀጥለው ዓመት የምናየው calling to war third W እግዚአብሔር ወደ ጦርነት ጠርቶናል። የመጀመሪያው ከፓስተር ሞኬ ጋር የነው ከምዕራፍ 1 እስከ ምዕራፍ 3 calling to wealth እግዚአብሔር እንደዚህ ኦሬዲ ፔይድ አድርጎ ያዘጋጀው በረከት ሀብት እኛ እንጂው እንድናደርግ የተጠራንበት ሀብት ስለዛ ነገር ነው ያየነውና መቼስ እኔ በሰማይ ስንሄድ ከምንጸጸጽበት አንዱ ነገር በዚህ ነገር ምን ያህል ኢንጆይ ያርገናል ምን ያህል እግዚአብሔር ለኛ በሰራው ስራ ራሱ በክርስቶስ ከፍሎ ስላዘጋጀልን ነገር ምን ያህል ኢንጆይ ያርገናል የሚለው ነገር በሰማይ ስንሄድ ከሚቆጩን ነገሮች አንዱ እንደሆነ አስባለሁ። ምናልባት እዛኛው ቸርች ያለን ስለ አንድ ቴክሳስ ላይ ስለነበረ ስለ አንድ ባለጸጋዎች ውሻ ፓስተር ሞኬ ሲናገር የሰማው መሰለኝና እነዛ ሀብታም ሰውዬ ሲሞት ለውሻው ያለውን ገንዘብ በሚሊዮን የሚቆጠር ምን አደረገለት ተናዞለት ሞተ እና ውሻው ግን ምንም ጫጫውም እንደ ድሮ ነው በሁለት እግሩ መሄድ አልጀመረም ምንም የገባው ነገር የለም ግን ያሉሉ ብር ለሱ ነበር የተፈቀደውና በሰማይ ስንሄድ አንዱ ከሚጸጽተን ነገር ክርስቶስ ለኛ ባረገው በተራራልን ስራ ምን ያህል ኢንጆይ ያርገናል የሚለው ነገር አንዱ እግዚአብሔር አይናችንን እንዲከፍትና ልናየው ኢንጆይ ልናረገው የሚገባ ነገር ነው። ከምዕራፍ 1 እስከ ምዕራፍ 3 ያለው ከምዕራፍ 4 ቁጥር 1 እስከ ምዕራፍ 6 ቁጥር 9 ላይ የምናየው እንደሚገባ የመመላለስ ጥሪ በዙሪያችን ባሉ ሰዎች መካከል በቤተ ክርስቲያን መካከል እንደዚሁም ደግሞ በቤት ውስጥ ዛሬ ከኔ ጋር የምናየው በቤት ውስጥ የሚለውን ነው። እሱን እንዴት ነው የምንመላለሰው የሚለውን ነገር ነው የምናየው። የመጨረሻው ደግሞ ስለ ውጊያ ነው የሚያወራው እሱን ከፓስተር ቢኒ ጋር የምናየው። እንግዲህ ክርስትና ፕሌይ ግራውንድ ሳይሆን ባትል ግራውንድ ነው። እግዚአብሔር ይጠራን ወደ ጦርነትም እንደሆነ ማሰብ ይገባናል። ይሄ ከኔ ጋር የምናየው በቤት ውስጥ የመመላለስ ጥሪ ጳውሎስ ለተለያዩ የህብረተሰብ ክፍሎች በትክክል እንዲመላለሱ ሲያደርግ የነበረውን ጥሪ ጠበብ ያደረገውና ወደ ተለያዩ ኢንዲቪጁዋልስ ይገባል። ወደ ሚስት፣ ወደ ባል፣ ወደ ልጅ፣ ወደ ባሪያ፣ ወደ ጌታ እያለ የተለያዩ ኢንዲቪጁዋል የህብረተሰብ ክፍሎች እንዴት ነው ሊመላለሱ የሚገባው የሚለውን ነገር ነው የሚነግራቸውና ከኔ ጋር የምናየው የሚስትንና የባልን እንዴት ይመላለሱ እያለ ጳውሎስ
የሚነግረውን እግዚአብሔርን በመምሰል እንዴት ነው ባል መመላለስ ያለበት፣ እግዚአብሔርን በመምሰል እንዴት ነው ሚስት መመላለስ ያለባት የሚለውን የነዚህ የአንድ ቤተሰብ በጣም ወሳኝ የሆኑ ክፍሎችን ያነሳ ጳውሎስ ያስተምራል። እንግዲህ እግዚአብሔር የረዳው ቤተሰብ ሁለቱም ባለም ሚስትም ጤነኛ የሆኑበት ቤተሰብ ትዳር ወክ ያደርጋል፣ ይቀጥላል፣ ይሄዳል፣ ይጓዛል። መቼስ አንዳንዴ ወለምታ አይጠፋም፣ ስር መዞር አይጠፋም፣ ይታሻል፣ ግን ትዳሩ ይቀጥላል። አንዳንዱ ቤት ደግሞ አንደኛው ወገን ችግር ካለበት ትዳሩ ክራንች ይዛል። አንዳንዴ ደግሞ ሁለቱም ከታመሙ ትዳሩ ዊልቸር ላይ ይሆንና ፓራ ኦሎምፒክ እንደሚባለው አይነት ነገር ነው የሚሆንብንና እንግዲህ ስለ ጋብቻ ስናስብ ልናቀው የሚገቡ የተለያዩ መሰረታዊ ዋና ዋና ነገሮች አሉ። ጋብቻ ማለት ሁለት ተቃራኒ ጾታዎች በስሜት ተፈላልገው የሚጀምሩት ጉዞ አይደለም። እሱን ሁላችሁም ታውቃላችሁ መቼስ። እርግቦችም ወንድና ሴት እርግብ ሲተያዩ አብረው የመሄድ ነገር አላቸው አይደል? እሱ አይደለም ጋብቻ። ጋብቻ ማለት ዝም ብሎ ወንድና ሴት የሚፈላለጉበት አይነት ላይፍ ሳይሆን የእግዚአብሔር አጀንዳና ፕላን ያለበት የእግዚአብሔር ማደሪያ ነው። እግዚአብሔር 4 ቤት አለው የሚል አስተምራለሁ እኔ ሳስተምር። አንደኛው ቤት እኛ ነን አይደል? እኛ ውስጥ ያድራል እግዚአብሔር። ሁለተኛ እግዚአብሔር ቤተ መንግስት ያድራል። መንግስታት መካከል እግዚአብሔር ነው የሰራው ቤተ መንግስትን። መንግስታትን ማክበር እግዚአብሔርን ማክበር ነው። ሶስተኛው ቤት ቤተ ክርስቲያን ነች አይደል? በክርስቶስ ማደሪያ ይለዋል ቤተ ክርስቲያን ለጳውሎስ በጻፈለት መልእክት ውስጥ። የመጨረሻው ቤት ትዳርን ነው እግዚአብሔር። እንደውም ከውድቀት በፊት መጀመሪያ እግዚአብሔር የሰራው ትዳርን ነው። እንግዲህ ይሄንን ትዳር ማክበር ማለት እግዚአብሔርን ማክበር ማለት ነው። እግዚአብሔር ይሄንን ትዳር ሲነኩበት እግዚአብሔር ያዝናል። እግዚአብሔር ፍቺ ምን ያደርጋል? ይጠላል። እና አንድ ቤት ሲሰራ ዲዛይን እንዳለው፣ ማቴሪያል እንደሚያስፈልገው፣ የተለያዩ ሩሎች ጠብቀን መስራት እንደሚገባን ሁሉ ትዳርን በምናስብበት ጊዜ ዲዛይን አለው። ዲዛይን ያወጣ ማን ያወጣ? እግዚአብሔር ነው። ከእግዚአብሔር ዲዛይኖች መካከል እግዚአብሔር ትዳርን ዲዛይን ሲያደርግ በወንድና በምን መካከል? ያኛውን እግዚአብሔር ይገስጸው። አሜን አትሉ? አንደኛው እግዚአብሔር በወንድና በሴት መካከል ነው ትዳርን እግዚአብሔር የሚያስበው። በወንድና በሴት መካከል ብቻ ሳይሆን በአንድ ሴትና እግዚአብሔር ለአዳም 3 ሚስት ቢያስፈልገው አጥንት አንሶት ነው እንዴ የተወለደ? 3 አጥንት አውጥቶ 3 ሚስት መስጠት ይችል ነበር። እንደውም አንድ ሰው ምን አለ? ከአንድ ጠንካራ ወንድ ጀርባ አንድ ሴት አለች ከተባለ 2 ቢሆኑማ እንዴት ይጠነክራል? ሌላ ለመድገም ሲያስብ ማለት ነው። ደራሲው እግዚአብሔር ነው የትዳር። አንዳንድ ሰዎች መጽሐፍ ሲጽፉ የዚህ መጽሐፍ ደራሲ መብቱ ምን ያደረገ ነው ይላሉ። ያለ ደራሲው ፍቃድ ምን ማድረግ አይቻልም፣ ማባዛት፣ መጨመር፣ መቀነስ አይቻልም ይላሉ። ግን እንደምታዩት በዘመናችን ብዙ የተበለሻሹ ነገሮች አሉ። ትዳር ኮንትራት ሆኗል። ኮንትራት ሳይሆን ትዳር ኮቨናንት ነው። ሳይመቸን የምንተው ነገር አይደለም። ትዳር ቤተክርስቲያንንና እግዚአብሔርን ለማሳየት እግዚአብሔር የመሰረተው ዲዛይን ያደረገው ኢንስቲትዩት ነው። እንግዲህ ይሄ ትዳር የራሱ የሆነ ማቴሪያል አለ። ወደዛ አንገባም። ዛሬ ከኔ ጋር የምናየው ሩሎቹን እግዚአብሔር ይሄንን ትዳር ማኔጅ እንዲደረግ የሰጠው ያስቀመጠው ሩል አለ። ከዛ ሩል ውጪ ስንሄድ ግጭቶች ይፈጠራሉ። ምናልባት እዚህ ውስጥ እድል ሰጧችሁ በተለያየ ሀገር የዞራችሁ ሰዎች ትኖራላችሁና አንዳንድ በተለይ እንግሊዝ የገዛቻቸው ሀገራት የሚነዳው በየት በኩል ነው? ብቻ እዚህ ሀገር ከምንነዳው ኦፖዚት ነው የሚነዳው አይደል? ስለዚህ እዚህ ሀገር በለመር ነው እዛ የራሳቸው ህግ ነው። እሱ ልክ ናቸው በራሳቸው። ግን እዚህ ሀገር በለመር ነው አነዳድ እዛ ጋር ብንነዳ ምን እናደርጋለን? አደጋ ነው የምንፈጥረው። እንደዚሁም ትዳርን እግዚአብሔር ከፈቀደ ውጪ ከሩል ውጪ ስንሄድ እንጋጫለን፣ እርስ በርስ እንጋጫለን። እንደዚሁ ከእግዚአብሔር ጋራም እንጋጫለን። ትዳርን ስንመራ በካልቸራችን ልንመራው አንችልም የእግዚአብሔራዊውን ትዳር። እንደዚሁ ደግሞ ከቤተሰቦቻችን ባየነው ልምድ ልንመራው አንችልም፣ ወይ ደግሞ ዓለም ባቀበለችን ፊሎሶፊ አንመራውም ትዳርን። ትዳርን የምንመራው እንደ እግዚአብሔር ቃል ነው። ታዲያ የእግዚአብሔር ቃል ምን ይላል? አንዳንዴ አንድ ጓደኛዬ በቀደም ደወለልኝና ዶክተሬ አንድ መድኃኒት አዘዝቼ በጣም ተናዶ ነው የሚነግረኝ። እና መድኃኒቱ የማልፈልገው መድኃኒት ነው፣ ይመራል፣ እሱ መድኃኒት አውቀዋለሁ። ግን ዶክተሯ ምን አድርጋለች?
አዘዋለችና መድኃኒት ነው ይጠቅመኛል ወስደዋለሁ አለ። አንዳንድ ጊዜ የማይመቸን ነገር ቢሆንም የእግዚአብሔር ቃል ፈዋሽ ነው። ክብር ለኢየሱስ ይሁን። እንግዲህ ማለት ባልና ሚስት በትዳር ውስጥ ሮላቸው ምንድነው የሚል ነገር ነው እንግዲህ የምናነሳው። ሁላችን እንደምናውቀው ብዙ ክራይሶች አሉ በአካባቢያችን። የኢኮኖሚ ምን አለ? ክራይስ አለ። የባህል ክራይስ አለ። ብዙ ክራይሶች አሉ። ከነዛ ሁሉም ይብሰው የማንነት ክራይስ ነው። የሮል ክራይስ ሲፈጠር ማን ነኝ እኔ? እግዚአብሔር በእኔ ምን ይፈልጋል? በትዳር ውስጥ የኔ ድርሻ ምንድነው የሚለውን ሰው እሱን ሚስ ካረገ በትዳር ውስጥ ትልቅ ችግር ይፈጠራል። ለምንድነው ጳውሎስ ሌሎችም እና ጴጥሮስም ሌሎችም ትላልቅ የእግዚአብሔር ሰዎችም ሲያወሩ በአብዛኛው የሚጀምሩት ለምንድነው ከሴት የሚጀምሩት ከሚስት የሚጀምሩት ተብሎ ሊጠየቅ ይችላልና ይሄንን በመናስብበት ጊዜ ሚስት በትዳር ህይወት ውስጥ በጋብቻ ህይወት ውስጥ the most important person ነች። እህቶች አሜን ትላላችሁ? ዋይፍ ግሉ ነች ለትዳር። ትዳር ጋር ማለት ሚስት ጋር ችግር ካለ ሚስት ጋር ያለው አንዳንድ ግሎዎች ከነፈሰባቸው ወይ ደግሞ እንትናቸውን ካልጠበቁ በደንብ አያጣብቁ እና ሚስት ጋር በጣም ጥሩ ነገር ካለ ትዳር የመቀጠል ነገር አለው። እግዚአብሔር ያው ሚስትን ሴትን ጊዜ ወስዶ ሲሰራት ለቤተሰብ የምትመች ግሉ አድርጎ ኢሞሽናል ሪሌሽናል ስፒሪቹዋል ግሉ አድርጎ ነው የሰራት እና ምናልባት ብዙዎቻችን ምስክሮች ነን እዚህ ጉባኤ መካከል ቤተሰቦቻችንን ትዳር በመናስብበት ጊዜ ወደ ኋላ መለስ ብለን የብዙዎቻችን ወላጆች ትዳር ጸንቶ የቆየው በአባቶቻችን ጥሩ መሆን ሳይሆን በእናቶቻችን ቻይነት። ለዚህ ነው እንደውም የብዙ ሴቶች ስም ትዕግስት የሆነው። ለእናቶቻችንና ለሚስቶቻችን አንዴና ጨብጭብ። ምክንያቱም ሴቶች ከፍተኛ ሚና አላቸው ትዳርን ለማቆየት ቤተሰብን ለማቆየት። ብልሃተኛ ሴት ቤቷን በእጇ ትሰራዋለች ይላል። ሰነፍ ሴት ግን በራሷ በእጇ ምን ታደርጋለች? ታፈርሰዋለች ብሎ መጽሐፍ ቅዱስ ሴቶች ምን ያህል ኢምፖርታንት እንደሆኑ በተለይ ሚስቶች በጣም ኢምፖርታንት እንደሆኑ ለዚህ ነው መጀመሪያ ትኩረት የተደረገባችሁ በጣም ውድ ስለሆናችሁ ማለት ነው። ሌላው የቤተሰቡ የትዳሩ ይሄ ቴምፕሬቸሩ ኢሞሽናል ክላይሜቱ ሴት የሚደረገው በሚስት ነው። ብዙ ጊዜ አሁን ውጪ ኤሲ ቢሰራ ሂተሩ ቢሰራ የቤት ያለው ቴርሞስታት ከተበላሸ ዋጋ አለው? ምንም ዋጋ የለውም። የፈለጉ ሌሎች ነገሮች ቢሟሉም ሚስት ጋር የተበላሸ ነገር ካለ ሚስት ከተጎዳች ሚስት ጋር የሳተ ነገር ካለ ከዛ በኋላ ያለው ከዚህ በኋላ ምናልባት የሚቀጥለው አመት የምናየው ባል እንደዚህ ያርግ ከዛ ደግሞ ልጆች እንደዚህ ያርጉ ያለ የሚቀጥል ነገር አለ። ግን እዚህ ጋር ያለው ከተበላሸ ሌሎቹ ፈንክሽናል አይሆኑም። ስለዚህ ነው እንግዲህ እናንተ ላይ የመጀመሪያውን ነገር የተነሳው። እንግዲህ የመጀመሪያው መጽሐፍ ቅዱስ የሚወደን እግዚአብሔር እናንተንም እኛንም የሚወድ እግዚአብሔር ምንድነው ያለው? መጀመሪያ ሰብሚት ቱ ምንድነው ያለው? ለባሎቻችሁ ምን አድርጉ? እስቲ ተገዙ ብሎ እህቶች ለባሎቻችሁ ተገዙ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ከዛ ደግሞ ወረድ ብሎ 33 ላይ ሚስትም ባሏን ትፍራ ይላል። እንግዲህ መገዛት ምን ማለት ነው የሚለውን ከማየቴ በፊት መገዛት ምን ማለት አይደለም የሚለውን ለማየት እንሞክራለን። እንግዲህ መገዛት የሚያስፈልገው ስልጣን ባለበት ቦታ ነው። የትኛውም ቦታ ስልጣን ካለ መገዛት አስፈላጊ ነው። ስልጣን በገቨርመንት ደረጃ አለ፣ ስልጣን በቤተ ክርስቲያን ደረጃ አለ፣ ስልጣን በፋሚሊ ደረጃ አለ። ይሄንን መገዛት በመናስብበት ጊዜ በተለይ ከሚስት ጋር ከሴት ጋር ተያይዞ ምን ማለት ነው የሚለውን ከማየታችን በፊት መገዛት ማለት ሰሚት ማድረግ ማለት ምን ማለት አይደለም የሚለውን ማየት ያስፈልገናል። ምክንያቱም አንዳንድ ጊዜ አንዳንድ ሰዎችን እናያቸውና ከሩቁ እንጠላቸዋለን። ምናል መጥፎ ሰው ይመስሉናል እና ጠጋ ብለን ስናያቸው እንደዚህ እኮ አልመሰልከኝም ብለን
ሰዎቹን አፕሪሺየት የምናደርግበት ሁኔታ አለ እና በመጽሐፍ ቅዱስ ውስጥ በጣም ሚስ አንደርስቱድ ከተደረጉ የመጽሐፍ ቅዱስ ክፍሎችና ስደት ከደረሰባቸው የመጽሐፍ ቅዱስ ክፍሎች መካከል ይሄ ሚስቶች ለባሎቻቸው ምን ያርጉ የሚለው ነው ይገዙ የሚለው እንደውም አንዳንድ ሙቭመንቶች አሉ መጽሐፍ ቅዱስ የወንዶች የበላይነት ያለበት መጽሐፍ ነው እንደውም ክርስትና ራሱ ወንዶችን ፌቨር የሚያደርግ መጽሐፍ ነው ሃይማኖት ነው ይላሉ ሰዎች ግን እንደሱ አይደለም እውነቱ ከዛ ተቃራኒ ነው እንደውም ክርስቶስ ከመጣ በኋላ ቤተክርስቲያን ከተመሰረተች በኋላ ነው ሴትም ምንም የለም የተባለው ከዛ በፊት የነበረውን መዘርዘር አሁን ይከብዳል እንደውም በሴቶች ላይ ይደረግ የነበረውን ነገር ይሰጥ የነበረውን ቫልዩ ምናምን መዘርዘር እሱ ሰዓቱም አይበቃ ነው ግፉ ግን ክርስቶስ ከመጣ በኋላ ነው እንደውም ቤተክርስቲያን አንዱ ስደት የደረሰባት አንደኛው ሪዝን ሴቶች የሰጠችው ቦታ ነው እንደውም አይቆጠሩም ነበር በሮማ እንትን ውስጥ እና ጌታ ኢየሱስ ክርስቶስ ሴቶችን ደቀ መዝሙር አድርጎ ነበር አብሮ ያገለግል ነበር እነ ጳውሎስ ሁሉ የተለያዩ የእግዚአብሔር ሰዎች ምን ያደርጉ እንደነበረ ከሴቶች ጋራ ሁላችሁ ታውቃላችሁና ይሄ ሮንግ አሰምሽን መጽሐፍ ቅዱስ የወንድን የበላይነት የሚያንጸባርቅ መጽሐፍ ሳይሆን ሴትም ወንድም የለም እንደውም በመጨረሻው ዘመን በወንዶች ላይ ነው የሚለው ያለው ነው መጽሐፍ ቅዱሳችንና ሁላችን በእግዚአብሔር ፊት እኩል ነን ምንድናቸው ታዲያ እነዚህ ሮንግ አሰምሽኖች መገዛትን ሲታሰብ ሰዎች እነዚህ ፌሚኒስት ሙቭመንት ምናምን እንዲነሱ ያረጋቸው ሰዎች ይሄንን ተገዢ የሚለውን ቃል እንዲጠሉት ከሩቁ እንዲጸየፉት ያረጋቸው ነገር ምንድነው ሮንግ አሰምሽኖች ያሉት ብለን በመናስብበት ጊዜ አንዱ ሮንግ አሰምሽን መገዛት ማለት ፍሪደምን ሉዝ ማድረግ ነው ባርነት ነው ብለው ሰዎች ያስቡና እህቶችን ከነጻነታቸው ነጻ ሊያወጣቸው ይታገላል መገዛት ማለት እንደውም ነጻነት ነው ይሄ አመለካከት ሶስት ትላልቅ ዳሜጅ አምጥቷል አንደኛውን ለአንዳንድ ሰዎች ደህንነት ስል አልናገርም ግን ሁለቱም ብቻ ልንገራችሁ አንደኛው ያመጣው ዳሜጅ ያገቡ ሰዎች ለምንድነው እኔ ነጻ ማልወጣው ለምንድነው የፈለኩበት ማልሄደው የፈለኩትን በፈለኩት ማልገዛው ይሄን ሰራሽ ያን ሰራሽ ወደማልበት ህይወት ውስጥ ለምን አልገባም ብሎ ምናልባት ይሄንን እንዲያበራራልኝ ከሉቃስ ወንጌል ምዕራፍ 15 የጠፋው ልጅ ታሪክ ልዋስ ሁለቱ ልጆች ማለት ነው አንደኛው ልጅ አባትየው ጋር መጣና እኔ ባንተ ስር መገዛት ሰልችቶኛል ባንተ ስር ሰሚት ማድረግ በቃ ከዚህ በኋላ አልፈልግም ምንን ስጠኝ ቻይልድ እንትን ምን አርግልኝ እንደሚባለው አሁን የሚባለው ማለት ነው ቻይልድ ምን ሰፖርት በቃ አልፈልግም ካንተ ጋር መኖር በቃ እንደፈለኩ የፈለጉበት እጄ አድራለሁ እንትና ይመጣል ብዬ ገና ምግብ ማብሰል ምናምን ቤቱ ተጸዳ አልተጸዳ በቃ የፈለኩበት ባድር የሚጠይቀኝ ወደ ሌለበት ህይወት በቃ በዚህ መኖር አልፈልግም ብሎ የሚወጡና ትልቅ ኪሳራ ውስጥ የሚገቡ እንደዛ አይነት እንደ ሁለተኛው እንደ ትንሹ ልጅ አሉ ሌሎቹ ደግሞ እንደ ትልቁ ልጅ በትዳር ውስጥ አሉ ያ ትልቁ ልጅ መጣና አባትየውን ለዛኛው ለትንሹ ልጅ ግብዣ ባደረገ ጊዜ ይህን ያህል ዘመኔን አባከንኳል ለአንተ እየተገዛው አንተ ቤት ሆኜ እንደፈለኩ ሳልኖር ምናምን ያንን በአባቱ ቤት መኖሩን እንደምን አየው ነፃነት እንደማጣት በቃ እንደመጨቆን አድርጎ አየውና ይሄን መንፈስ ዛሬም እግዚአብሔር ይስበረው እንደዚህ የሚያስቡ ሰዎችን አምጥቷል ይሄ ሰሚት ማድረግ ማለት ነፃነት ማጣት ነው የሚል ሮንግ አሰምሽን ስላለ ማለት ነው ሌላው ሮንግ አሰምሽን ተገዙና ታዘዙን ሰዎች ያምታታሉ መገዛት ፍጹም ነው መታዘዝ አንጻራዊ ነው መገዛት ማለት በቃ ማንኛውንም ሰውየው ያለውን ነገር አርጊ ማለት አይደለም ይሄ ብላይንድ ኦቢዲየንስ አይደለም አንድ ሴት ለአንድ ወንድ ተገዛሽ ማለት እሱ ያላትን በሙሉ ታርግ ማለት አይደለም ተገዢ ነው የተባለው እዛ ጋር ምናልባት ወደ ምዕራፍ 6 ላይ ስንገባ ነው ልጆች ምን አርጉ የተባለው ለወላጆቻችሁ ምን አርጉ ይሄን ሰምታችሁ አልታዘዝም እንዳትሉ ስለዚህ አንዱ ሮንግ አሰምሽን ያለው ተገዙና ታዘዙ የሚለውን ማምታታት ነው ሌላው ሮንግ አሰምሽን እንደው እኛ አንዳንዴ ምን ፈልገው ነው የምናነበውና ሴቶች ሁሉ ለወንዶች ይገዙ ነው ያለው እዚህ ጋር አይደለም
ሚስቶች ለማ ለወንዶችም አላለም ለገዛ ምናቸው ለገዛ ባላችሁ ነው የተባለው። አንዳንድ ብሔረሰብ መካከል በጣም ወንድ ትንሽም ቢሆን በቃ የበላይ የሚሆንበት ጊዜ አለ። እንደውም በቸርችም አንዳንድ ቸርች በአዲስ ኪዳን ቸርች የጾታ ዲፈረንስ የለም። ቤተክርስቲያን በጸጋ ነው የምታምነው አይደል? የአዲስ ኪዳን ቸርች በጾታ ሳይሆን በጸጋ ነው የምትሄደውና አንዱ ሮንግ አሰምሽን ሴቶች ሁሉ ለወንዶች ይገዙ እንደተባለ እናነባለን ባይመሯችን። ግን መጽሐፍ ቅዱስ እንደዛ አይደለም የሚለው። ሚስቶች ለማይገዙ ለባሎች። አሁን የአንዳችን ሚስት ለአንዳችን እንድትገዛ አይደለም የተዛዘዘው፣ ለዛ ለራሷ ለባሏ ትገዛ ነው የተባለው። ሌላው ሚስት ተገዢ ተባለች እንጂ ባል ግዛ እስቲ አልተባለም በሉ። የቱም ጋር መጽሐፍ ቅዱስ ባልን ግዛ ብሎ መጽሐፍ ቅዱስ አላዘዘ። ባል መግዛትን ዲማንድ ላረግ አይችልም። ሰው ግዛ የተባለው አንበሳን ነብርን ነው አይደል? መጀመሪያ ራሱ አንበሳን ነብርን ምናምን ነው ግዛ የተባለው እንጂ አንበሳን ነብር መግዛት ሲያቅተው ሚስቱን ሊገዛ አንዳንድ ሰው እንደውም ሲያገባ ለመግዛት የሚያስብ ሰዋል። ለሚያገባል ራሱ መጀመሪያም እኮ ተፈጥሮን ግዙ ሲባል እኮ ምን አርጉ ነው? ተንከባከቡ፣ ጠብቁ ነው አይደል? ተንከባ እንዳይጠፋ ፕሮቴክት አርጉ ነው እንጂ እንደው ፕሬስ አርጉ ማለት አይደለም። መጀመሪያውንም ቢሆን ማለት ነው ለሰው ልጅ። አንዱ ሮንግ አሰምሽን ይሄ ነው። ሌላው ሮንግ አሰምሽን መገዛት ማለት ኢንፌሪዮሪቲ አይደል፣ የበታችነት አይደል። ይሄን በደንብ አድርጎ መቼስ ማግኒፋይ የሚያደርግልን የክርስቶስ ነገር ነው። ክርስቶስ ከአብ ጋር እኩል ሆኖ ሳለ ሰሚት አደረገ ራሱን ለአብ። መቼስ ክርስቶስ ከማንም ስለሚያንስ አይደል። ሰሚሽን የሚለው ለአንድ ሚሽን ራስን ሰብ ማድረግ ማስገዛት፣ ለአንድ ሚሽን አብሮ መሰለፍ ማለት ነው እንጂ ይሄ የበታችነት አይደለም። መጽሐፍ ቅዱስ ሚስትን ምንድነች ነው የሚለው? የባል ምንድነች? ዘውድ ነች። መጀመሪያ ላይ እግዚአብሔር አዳምን ለሔዋን ሲፈጥርለት ምን እንፍጠርለት ነው ያለው? የምትመች ረዳት እንፍጠርለት ነው የሚለው። ይሄ ማለት ሚስት የራሷ እንትን የላትም ማለት አይደለም። እንደውም ይሄንን ቃል ለምሳሌ አንድ ቦታ ላይ እግዚአብሔር ምን ነው ይላል መጽሐፍ ቅዱስ? ረዳቴ ነው ይላል። እግዚአብሔር ረዳቴ ነው ማለት እግዚአብሔር እንደዛ አናስበውም። ሚስት ረዳት ነች ሲባል ሄልፐር ነች ሲባል የበታች ነች ማለት በመንፈሳዊ ነገርም በተለያየ ነገርም ታንሳለች ማለት አይደለም። የመጨረሻው ሮንግ አሰምሽን ሰሚሽን ማለት ሳይለንት መሆን ማለት አይደል። አንዱ ሮንግ አሰምሽን ምንድነው ያለው? ሚስቶች ስሜቶቻቸውን፣ ኦፒኒየናቸውን፣ ኮንሰርናቸውን፣ ዲስአግሪመንታቸውን መግለጽ የለባቸው አይችሉም። በቃ ዝም ማለት አለባቸው። ሳይለንት ነው የተደረጉት ተብለው ሰዎች ያስባሉ። ግን እሱ ልክ አይደል። መጽሐፍ ቅዱስ እንደዛ አስተምረን። ሚስቶች ሚውት ፎሎወሮች አይደሉም። እንደውም ሚስቱን የማይሰማ ወንድ ይጎዳል። ሚስቱን ኢግኖር ያደረገ፣ ሚስቱን የማይሰማ ወንድ የ40 ቀኑን መንገድ ስንት ዓመት ሊሄድ ይችላል? እኔ አንዳንዴ ሳስበው ለምንድን ነው ጂፒኤስ ወንድ ያለው ነው ብዬ አስብና ጂፒኤስ የምትመራን ማን ነች? ሴቶች የተለየ ተሰጥኦ አላቸው። የወደፊቱን የሚያዩበት እግዚአብሔር በውስጣቸው ያስቀመጠው ነገር። በኢትዮጵያ ውስጥ እንደምታስታውሱት ታሪክ ላይ የዚህ የአድዋ ጦርነት ዋናው መነሻ ንጉሱ ሚስታቸውን ሳያማክሩ በመፈረማቸው። በኋላ ግን ሚስትየው ነገሩን አይታ ስታየው ጊዜ የፈረሙት ነገር ምን አይደለም፣ ልክ አይደለም እና ሮንግ ነገር ነው የሰራው ብላ በኋላ ነው ከዛ በኋላ ጦርነቱ የተፈጠረው። ዛሬም ወንዶች ሚስቶቻቸውን መስማት ካልቻሉ አንዳንድ ሰዎች እንደዛ አሉ። ሚስቶቻቸውን ሳይሰሙ ቤት ይገዛሉ፣ ምን ያደርጋሉ? ሀገር ይቀይራሉ። በጣም ሜጀር ውሳኔ ሊወስኑ ይችላሉ። that's very wrong። እና ሚስት ለባል ትገዛ ማለት ምንም አትናገር፣ ኮንሰርኗን አታቀርብ ማለት አይደለም። ግን ሪስፔክት ባለው መንገድ ሐሳቧን መግለጽ አለባት። እንደውም መጽሐፍ ቅዱስ ላይ በምሳሌ መጽሐፍት ውስጥ የምናገኛት ሴት አፏን በጥበብ ትከፍታለች ይላል። ዋናው አነጋገሯ፣ ሪስፔክቷ። ችግር ስታይ ለምሳሌ እነዛ ልጆች የኖህ ልጆች የሄዱበት መንገድ ነው ልክ ያልሆነው። አባትየው ራቁቱን በሆነ ጊዜ
የሄዱበት መንገድ ሞቲቫቸው በውስጣቸው ያለው አገላለጻቸው ነው እንጂ ያኛው እንዳረገው ብናደርግ ሰላም ያለበት ወይ ደግሞ ጤነኛ የሆነ ሪስፔክትፉል የሆነ ክሪቲሲዝም ሚስት ማቅረብ ትችላለች። መገዛት በፈቃደኝነት የሚደረግ እንጂ በግድ የሚደረግ አይደለም። እንግዲህ እስካሁን ያየነው መገዛት ማለት ምን ማለት አይደለም የሚል ነው። ምን ያህል እንገዛ የሚለውን ስንጠይቅ ለማን እንደምትገዙ ለክርስቶስ አይደል? ለጌታ እንደምትገዙ ለማን ተገዙ? ይሄ ቀላል አባባል አይደለም። ይሄ ለምንድን ነው ያለ መጽሐፍ ቅዱስ? አንዳንድ ሴቶች ለዚህስ መገዛት አይገባም ብለው የሚያስቧቸው ባሎች አሉ። ለማን እንደምትገዙ ጌታ ይገባዋል አይደል? ጌታ ይገባዋል ግን የኔ ባል አይገባውም የሚሉ ሴቶች አሉ። ግን መጽሐፍ ቅዱስ ከ1 ኪሎ ብረትና ከ1 ኪሎ ጥጤቱ ይበልጣል። አይገባውም ብለው የሚያስቧቸው ባሎች አሉ። ግን መጽሐፍ ቅዱስ ሲነግረን ሰሚት ማድረግ አለብን። ምክንያቱም የምንገዛው ሰውየው ማንስ ጥሩ ስለሆነ ወይ ደግሞ የሚመች ስለሆነ ሳይሆን እንደ ክርስቶስ ተገዙ ስለተባለ ነው። እና ይሄ በጣም አስፈላጊ ነው በትዳር ውስጥ። ይሄንን ስናደርግ ነው ትዳር ሰላማዊ የሚሆነው። በቀደም አንድ ጋሽ ንጉሴ የተናገረውን ነገር ትንሽ ሞዲፋይ አድርጌ ልናገር። አንድ ትዳር የያዙ ሁለት እህቶች ትዳራቸው እንደሚገባ ስሙዝ ሆኖ አልሄድ ያላቸው ምንድን ነው ማድረግ ያለብን ብለው ሲያወጡ ሲያወርዱ የሆኑ ማማ ትግስት የሚባሉ እኔ ነኝ ስም ያወጣውላቸው አሉና ለምን እሳቸው ረጅም ዘመን በትዳር ቆይተዋል እና ለምንድን ነው ሄደን ማን ጠይቃቸው ተባብለው ወደ እሳቸው ሄዱ። እና እነዛ ሁለት እህቶች በተለይ አንደኛዋ ጀመረች፣ እኔ ትዳሬ እንደጠበቅኩት አይደለም እና በጣም ግራ ተጋብቻለሁ። እርሶ ደግሞ በትዳር በጣም ረጅም ዘመን ቆይተዋል እና ልምድ ለመካፈል ነው የመጣ ነው እና ባሌ መቼ ማቹር እንደሚሆን ይቅርታ አሁን የምናገራቸው ነገሮች እዚህ ያላችሁትን አይወክልም፣ በሰላም ወደ ቤቴ ስለምሄድ ማለት ነው። እና ባሌ እንደ ሕፃን ያኮርፈኛል። በቃ ይኸው ስንት በቃ እንደፈለገ ነው የሚኖረው፣ ልብሱን በየቦታው ነው የሚጥለው። ብዙ መዘርዘር አሁን ከእናንተ ጋር እንዳያጣላኝ አልዘረዝርም። እና መቼ ነው ለመሆኑ የእርሶ የቱ ጋር ነው የቆመው? የእርሶ ትዳር ላይ እንደዚህ ባለዎት ማስቸገራቸውን ያቆሙት የትኛው ጋር ነው አስቸጋሪ ዘመኑ ያቆመው ብለው ጠየቋቸው። እና ከእርሶ ልምድ ለመውሰድ ነው ብለው ሲጠይቋቸው ጥሩ ጥያቄ ነው ያነሳችሁት፣ እኔም በእናንተ ጊዜ ያገባው ጊዜ ይሄ ጥያቄ ነበረኝና የምጠይቀው ሰው ቢኖር ጥሩ ነበረ። የኔ እንኳን አስቸጋሪ የነበሩት የትዳር ዘመኖቼ የመጀመሪያዎቹ 65 ዓመት ናቸዋል። እንግዲህ ሰውየው ሲሞት ነው ማለት ነው ሴትዮዋ አይተገላገሉ። እና ተገዢ የምትገዢለት ባልሽ ጥሩ ስለሆነ ሳይሆን ባልሽ ደስ ስለሚያሰኝሽ ሳይሆን ጊቭን ነው። በቃ ኦልሬዲ ከማን የተሰጠው ነው? ከእግዚአብሔር የተሰጠው ነው። ለፍቶ ያገኘው አይደለም። እንደውም ሐዋርያው ጴጥሮስ በትዳር ውስጥ ወደ 50 ዓመት እንደቆየ ይነገራል። እና በአንደኛ ጴጥሮስ ምዕራፍ 3 ላይ እንዲሁ እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው ይላል። አይደለም ለአማኝ ባሎቻችሁ ከዛ ውጭ እንኳን ለሆኑ እንደፈለጉ ለሚኖሩ ከቃል ውጭ ለሚኖሩ ባሎቻችሁ ተገዙላቸው ብሎ ባል ሚስት ባሏን ማክበር እንዳለባት ይናገራል። ይሄ በብዙ ትዳር ውስጥ ለምጽ ያመጣ ነገር ነው። ኢትዮጵያ ውስጥ አስፈቅጄ ነው ይሄን ነገር ብነግራችሁና አንድ ሴት ባሏ ስራ አልነበረውም እና ሰው በልቡ
ምናልባት አንዳንድ ነገሮችን ማሰብ ጥሩ ባይሆንም ይሻላል። ግን የሷ ንቀት ከልቧም አልፎ በጣም መግለጽ ጀመረች። ባሏ ምን ሰረ የለው በጣም በሰው ፊት ነው የምትናገር የነበረውና ከዛ በኋላ እግዚአብሔር ደግ ነው። በ4 ወር ነው በ5 ወር እሱ ስራ አገኘ። ከዛ እሷ ስራ አጣች። 3 years ስራ አጣች። ከዛ በኋላ ስትጸልይ እግዚአብሔር ተናገራት። ለምጽ ነው አላት። ምን ስላደረገች? በባሏ ላይ ምን ስላደረገች? እንግዲህ አንዳንድ ለምጾች ከየት እንደመጡ መጠየቅ አለብን። በእነ ማርያም ላይ ምን መጣ? ለምጽ መጣ። እግዚአብሔር የቀባውን እግዚአብሔር በእነሱ ላይ የሾመውን ባለመገዛታቸው በሱ ላይ በማመጻቸው ምክንያት ያ ነገር እንደመጣ ሁሉ ዛሬም ስልጣን ሲደፈር በመንግስት ደረጃ ቢሆን በቤተ ክርስቲያን ደረጃ ቢሆን በቤተሰብ ደረጃ ቢሆን እነዛን ወኪሎቹን መድፈር ማለት ማንንም መድፈር ማለት ነው። እግዚአብሔርን መድፈር ማለት ነውና ይሄ ሰሚሽን በጣም ኢምፖርታንት ነው። ይሄ የኤልዛቤል መንፈስ የሚባለው ብዙ ጊዜ ሰዎች የዝሙት መንፈስ ብቻ ይመስላቸዋል። የኤልዛቤል መንፈስ ማለት አክዓብን እንደፈለገች ለማዞር የምትፈልግ ለባሏ ማትገዛ ማትታዘዝ ዓለም ሚስት አንገት ነች ትላለች አይደል? ባልን እንደፈለገች የምታዞር ትላለች። መጽሐፍ ቅዱስ ደግሞ ሚስት ዘውድ ነች ይችላል። አንገት ለመሸከም ሲሆን ጥሩ ነው እንጂ እንደ ኤልዛቤል እንደፈለጉ ለማዞር ሲሆን ጥሩ አይደለም። ባሏን ትፍራ ሲል በአፋን እንግሊዝ ታክብር ማለት ነው አይደል? እንጂ አሁን እኛ እንደምናስበው ትፍራ ትንቀጥቀጥ ምናምን ማለት ታክብር ነው። በቃ ሪስፔክት ታርግ ነው። ለመሆኑ ሚስት እንዴት ነው ባሏን ልታከብር የምትችለው? ባል ከሚስት የሚፈልገው በጣም የመጀመሪያው ነገር አክብሮት ነው። ሚስቱ የናቀችው ወንድ ዓለም ቢያከብረው ውጤታማ ይሆን። የባል የመጀመሪያው ሴኩሪቲ በሚስቱ መከበር ነው እና ይሄን ሲያጣ ትዳር ችግር ውስጥ ይገባል። አንድ ሾኪንግ ዲቮርስ የሚል አንድ ታሪክ ሰማው። ባልና ሚስቱ አይግባቡም እና ሴትየዋ ሎየር ጋር ሄደች። ሎየሩም የተወሰነ ያቃታል ሴትየዋን እና ፍቺ ፈልጋለሁ ስትል ቆይ ይሄን ፍቺ ሾኪንግ ነው የምናደርግበት። አሁን ኤክስፔክት ያደርጋል እንደምትፈቺው ዲቮርስ ፋይል እንደምታደርጊ፣ ግን እንደዚሁ ዝም ብሎ ቀላል ዲቮርስ ከምናደርግ ለምን ሾኪንግ ዲቮርስ አናደርገው አንመታውም በዛ ምናምን ይላታል። እንዴ ይቻላል እንዴ? እንደሱ አዎ እናደርጋለን፣ ብቻ አንቺን የምልሽን ስሚ አላት። ምን ላድርግ? አሁን በዚህ ባላችሁበት ሁኔታ ፋይል ብናደርግ ምንም ኤክስፔክት የሚያደርገው ነገር ነው። 3 ወር ልስጥሽ፣ በዚህ ቀን ነይና ፋይል እናደርጋለን። እስከዛ ቀን ጊዜ ግን ባልሽን አክብሪው፣ ጥሩ ሚስት ሁኚለት፣ ተገዢለት እና ልክ በ3ኛው ወር ባላሰበው ሰዓት ምን እናደርጋለን? ፋይል እናደርጋለን፣ ሾክ እናደርገዋለን አላት። እሺ ብላ ሄደች። የመጀመሪያው 2ኛው ወር እሱ እንዳላት እያረገች ቀጠለች እና ያው ጊዜው ሲደርስ 3ኛው ወር ላይ ሴቲቱ ቀረች። ምን ነው ጠፋሽ ብሎ ደወለላት። የምን ፍቺ ነው የምታወራው አለችው። እኛ ራሱ ሃኒሙን ላይ ነው ያለነው፣ ሌላ ሃኒሙን ላይ ተስተካከለ። ሎየሩ ያቃታል ሴትዮዋን እና ማክበር ስትጀምር፣ ለባሏ መገዛት ስትጀምር፣ ሪስፔክት ማድረግ ስትጀምር ነገሮች ተፈወሱ። ባልን ማክበር በምን ይገለጣል ብለን በመናስብበት ጊዜ መገለጫዎቹ ምንድናቸው? ለሚያረጋቸው ነገሮች ለሚያሳየው ኢፈርት ቫልዩ መስጠት። ኮከምበር ገዛ ለብሎ ምንድነው ዝኩኒ ሲገዛ ማለት ነው። እኔ እንደዛ አረጋለሁ። አትሊስት ሄዷል ገበያ እና ያለው አንዳንድ ኮስኮ ያሳየ ቪዲዮ ላይ አድርጎ ይሄንን ያልሽኝ ምናምን ይላሉ እዛ ሰዎች። እና እንደናንተ ፐርፌክት አይደለንም። ሴቶች ወንዶች እንደ ሚስቶች ፐርፌክት እንደሆኑ ያስቡና ያረጉትን ጥረት ቫልዩ አይሰጡ።
ቤት ስናጸዳ እንደናንተ አሁን ከሚስቴ ጋር አልጋ ስናነጥፍ እንግዳ ይመጣል እንደ እላታለሁ ዛሬ እኔ ሳነጥፍ እንደ ነገሩ ነው። ስለዚህ አትሊስት የምናረጋውን ነገር ቫልዩ ሰጡ ያክብሮት ነው። ያው ስጦታ ብዙ አንገዛም እንጂ ብንገዛም ስጦታ ስንገዛ የምትፈልጉትን ባይሆን አትሊስት አፕሪሺየት አድርጉ። እውቅና ቫልዩ መስጠት ባል ምን ማድረግ ነው? ማክበር ነው፣ ሪስፔክት ማድረግ ነው። ሁለተኛው ሪስፔክት ብዙ እህቶች የማይረዱት ስፔስ መስጠት ለባል። ወንድ ስፔስ ይፈልጋል፣ ብቻውን መሆን ይፈልጋል። ይሄ የብቻ ጊዜ መጽሐፍ ቅዱሳዊም ነው ለነገሩ። በዚህ ጉዳይ በተለይ በኮንፍሊክት ጊዜ ሚስቶች ችግርን መፍታት የሚፈልጉት በመነጋገር፣ ባል ደግሞ ጊዜ ወስዶ ሚስቶች የሆነ ችግር ሲፈጠር ሌትስ ቶክ ይላል፣ ወንድ ደግሞ ላስብበት ይላል፣ ጊዜ ስጭኝ ይላል። እንግዲህ አንዱ ስለማንችላችሁ ነው። ወንድ ልጅ ፕሮሰስ የሚያደርገው ወደ ውስጥ ነው። ጊዜ ይፈልጋል ፕሮሰስ ለማድረግ ዲል ለማድረግ እና ይሄ በቃ አሁኑኑ ተነጋግረን መፍታት አለብን ብሎ ማዋከብ ስፔስ አለ መስጠት ይባላል። እና ስፔስ ስጡ ለባሎቻችሁ፣ ተዋቸው የተወሰነ ጊዜ ማለት ነው። አንዳንድ ጊዜ ባሎች ስፔስ የሚፈልጉበት ምክንያት የሆነ ከባድ ቃል እኔ አሁን እንደዛ አይነት ነገር ሲፈጠር ዝም ከምልበት አንዱ ነገር በዛ ስሜት ውስጥ መናገር የማይፈለግ ነገር መናገር ይችላል። ደግሞ ሴቶች አንድ ሰባኪ እንዳለው ሚስቶች ሁለት ኪስ አላቸው ይባላል። አንደኛው ኪስ ቀዳዳ ነው አለ ሲናገር። ቀዳዳው ጥሩ ነገር የሚያስቀምጡበት ነው አለ፣ ያረጋችሁላቸውን ጥሩ ነገር። ይሄኛው ደግሞ ያጠፋችሁትን ጥፋት የሚያጠራቅሙበት ቦታ አለ። የዛሬ 15 ዓመት ሮብ ቀን እኔ የሆነ ሰውዬ ሚስቱ ኢመርጀንሲ ተኝታ ነው ባሏን ኢመርጀንሲ ተኝቶ የሆነ ሰርግ ላይ ሚስትየውን አገኘናት እና እንዴ ምን ያደርጋል ሚስቱ ኢመርጀንሲ ተኝታ እዚህ ምናምን ስል ንገሩኝ ባይ አለችኝ። ምንድነው እንግዲህ ዛሬ ስንት ዓመት ነው? 4 ዓመት ነው ምናምን ሰርጀሪ ነበራት ባለቤት እና እዛ ሆስፒታል ነው ያልነው። ጠዋት ሄደን ወደ 8 ሰዓት የፈጀረ ሰርጀሪ ነበርና ምናምን ማታ ወደ 8 ላይ ምናምን እህቷንና የመጀመሪያ ልጄን እዛ አሳድረን እኔ ለካ ወደ ቤት ሄጃለሁ። እኔ ሰላም ነው ብዬ ነው ነገ ልቀየር ነው ንገሩኝ ባይ አለች። ምን ነው እንግዲህ ምን ማለት ፈልጌ ነው ችግር ሲፈጠር ወንዶች ሴቶች አሁኑን ተነጋግረን እንፍታ ማለት ዝንባር ያላቸው፣ ወንዶች ግን ላስብበት ስለሚሉ ጊዜ መስጠት አስፈላጊ ነው። ባህላችንም ራሱ ስንሰማ ያደግነው ወንድ ልጅ ስሜቱን በንግግር ፊሊንጉን እንዳይገልጽ እንደ ሴት አታልቅስ እየተባለ ያደግንበት ሶሳይቲ ስለሆነ ያም አስተዋጽኦ አለው። ሌላው ሪስፔክት የምናሳይበት መንገድ ንግግራችን በማክበር ይሁን። ወንድ ልጅ ምክር እንጂ ትእዛዝ አይፈልግም። ሰምታችሁኛል? አድቫይስ መደረግ እንጂ ዳይሬክት መደረግ አይፈልግም። እና ባላቸውን ዳይሬክት ማድረግ የሚፈልጉ ሴቶች አሉና ይሄ አንድ የሪስፔክት መንገድ አይደለም። ሌላው ኢቭን ቶን የሚይዘው ሜሴጅ አለ። የምትናገሩበት ቶን፣ ከባሎቻችሁ ጋር ስታወሩ የምትናገሩበት ቶን አውቶሪቴቲቭ መሆን የለበትም። ቅላጼ የሚነግረን ነገር አለ። ያንን ጥንቃቄ ማድረግ ያስፈልጋል። የምትጠቀሙበትንም ቃላት መምረጥ ያስፈልጋል። ሌላው አክብሮታችን የምንገልጽበት መንገድ ዲስሪስፔክት ባለማድረግ። ባሎቻችንን የእንትናን ባል አታየውም ወይ የሚሉ ሰዎች አሉ። የእንትናን ባል አታየውም? ትራክ እየነዳ አይደል? ትራክ እየነዳ ምን ገዛ? ቤት ገዛ።
አንተ የኔ ባል የሚሉ ሴቶች አሉና አንድ ባልን ዲስሪስፔክት ከሚያደርጉበት መንገድ አንዱ ባሎቻቸውን ከሌሎች ሰዎች ባል ጋር ኮምፔር ያደርጋሉ። ሌላው ባል ዲስሪስፔክት ከሚደረግበት አንዱ እንደ አንድ ቤተሰብ አባል ማየት። ባል አንድ ቤተሰብ አባል አይደለም። ባል የቤተሰብ ምንድነው? እንደውም አንዳንድ ቤት ባል መቀመጫ አለው። እኛ ቤት አሁን የኔ መቀመጫ አለ እና አንዳንድ እንግዳ ሲመጣ ይቀመጥብኛል እዛ ቦታ። እና አንዱ ሌላው ሚስቶች ባልን ዲስሪስፔክት ከሚያደርጉበት መንገድ ፓስት ሚስቴክ ያመጣሉ። የቆየ ነገር ቅድም ያልኳችሁን ከዛኛው ኪሳቸው ያወጡና እንትን ያደርጋሉ። የመጨረሻው ባልን አለማክበር የሚገለጥበት መንገድ በሰው ፊት መናገር። ኢትዮጵያ ውስጥ አንድ ያነበብኩት ኮቴሽን አለ። የሆነ ምግብ ቤት ከረካችሁብን በምግባችን ከተደሰታችሁና ከረካችሁብን ለሰው ንገሩልን፣ ካዘናችሁብን ግን ለኛ ንገሩን የሚል ጽሑፍ አንብቤ ነበር። የባሎቻችሁን ሚስቴክ በሰው ፊት መናገር ባልን አለማክበር ነው። እንግዲህ ሰዓቴ ስላለቀ ቤተክርስቲያን የሚስት ምሳሌ ባል ደግሞ የክርስቶስ ምሳሌ አድርጎ መጽሐፍ ቅዱስ አስቀምጧልና ቤተክርስቲያን እንዴት ነው ክርስቶስን የምትጠብቀው የሚለው ነገር ብቻ ተናግሬ እጨርሳለሁ። ቤተክርስቲያን ክርስቶስን እንዴት ነው የምትጠብቀው? አንዱ ተዘጋጅታ ነው፣ በመናፈቅ ነው የምትጠብቀው። መጽሐፍ ቅዱስ ሲናገር የዛሬ 15 ቀን የነበረን ስብከትም መንፈሱና ሙሽራይቱ ምን ይላሉ? ናና ማትል ሚስት የሆነ ቢጫ ወባን ባይሆን ሌላ የገባ ነገር አለ ማለት ነው። በጉጉት ባሏን ማትናፍቅ ሴት ቆም ብላ ባልም ደግሞ ቤቱን የማይናፍቅበት ሁኔታ ከተፈጠረ ቤቱን የሚያስጠላው ነገር መጽሐፍ ቅዱስ ሲናገር ምሳሌ 21 ላይ ከጠበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል ይላል። እና አንዱ ሚስት እንዴት ነው መጠበቅ ያለባት? ባሏን በመናፈቅ። ሌላው ሚስት እንዴት ነው ባሏን መጠበቅ ያለባት? ቤተክርስቲያን ክርስቶስን የምትጠብቀው ተዘጋጅታ እንደሆነ ሁሉ ሚስትም ኢሞሽናሊ ባልን ተዘጋጅታ መጠበቅ አለባት። በማድመጥ ራሷን ማዘጋጀት አለባት። ሚስት ስራዋ ምንድነው? የባልን ሐዘን ግማሽ ማድረግ፣ የባልን ደስታ እጥፍ ማድረግ ነው ይባላል። ባል አዝኖ ሲመጣ ሐዘኑን መካፈል፣ ግማሽ ማድረግ፣ ተሳክቶለት ደስ ብሎ ሲመጣ ደግሞ ያንን ማጉላት ነው። ስለዚህ እንግዲህ ሌላው ፊዚካሊ ፕራክቲካሊ ቤቱን በማዘጋጀት ባሏን መጠበቅ ይኖርባታል። ፍቅር የኃጢአትን ብዛት እንጂ የቆሻሻን ብዛት አይሸፍነውም። እና ባል በሚመጣበት ክርስቶስ ሲመጣ ጤነኛዋ ቤተክርስቲያን ራሷ ምን አድርጋ አጽድታ አጥባ አይደል ትናፍቃለች፣ ተዘጋጅታ ትጠብቃለች። ናልኝ ናልኝ ትላለች ጤነኛዋ ቤተክርስቲያን ማለት ነው። ጤነኛ ሚስትም ከሚጠበቅባት አንዱ ባሏን ምትናፍቅ ተዘጋጅታ የምትጠብቅ ሲመጣ በነገር ማትቀበለው ልክ እንደናንተ ማለት ነው። አትቀበሉም እናንተና ያንን ነው የምንማረው ከቤተ ክርስቲያን። ናልኝ የምትል በቃ ናልኝ፣ ውሰደኝ፣ አሳርፈኝ የምትል ካንተ ጋር መሆን ይሻለኛል ነው ብትለው ቤተ ክርስቲያን በዚህ ጊዜ። እና እንግዲህ ይህን መንፈስ እግዚአብሔር ያብዛልን፣ የሰማነውን ከራሳችን ጋር ያዋህድልን። ይህን መንፈስ እግዚአብሔር ያድለን። እንጸልይና እንጨርሳለን።